እሺ መልካም አመሰግናለሁ። እንግዲህ የህልውና አደጋ የራሱ ደረጃዎች አሉት። ከነዚህም ውስጥ በህይወት የመኖር የህልውና አደጋ፣ የኢኮኖሚ የህልውና አደጋ፣ የማህበራዊ ህይወት የህልውና አደጋ እና የታሪክ የህልውና አደጋ፣ የልሂቃን ግሩፕ የህልውና አደጋ ተጠቃሽ ናቸው። እነዚህም የኢኮኖሚና የማህበራዊ ህይወት የህልውና አደጋን ነጥለን እንመልከት። ዘርን መሰረት አድርጎ እየጨፈጨፈ ያለው አገዛዙ በምድርም በሰማይም ከሚወረወረው የቅንቡላ ማለትም የድሮን ሌሎችንም ይጨፈጭፍልኛል፣ የኔን ተረክ የኔን የግፍ ጽዋ ያስፈጽምልኛል ብሎ የሚያምነውን የደጋዳ ሁሉንም ነገር በመጠቀም የደጋዳ ሞትን እንዲሁም ያካባቢው ማህበረሰብ በሙሉ በፋኖነት በመሰየም ንጹሃንን ጨምሮ በፋኖነት በመሰየም ህልውና አደጋው ከቶ እየጨፈጨፈ ያለበት ሁኔታ አለ። ለአብነትም የአማራ ህዝብ የዘር ግንዱ ቀጣይነት እንዳይኖረው በማሰብ የጤና እክል እንዲገጥመው ግልጽ የሆነ ጥላቻ ያል ማለት ነው። ከዚህ አንፃር ማሳያ የሚሆኑ ነገሮች ብናነሳ ማህበረሰቡ የህክምና አገልግሎት እንዳያገኝ ከተለያዩ ድርጅቶች የሚገቡ መድኃኒቶችን በወረዳው ጤና ጣቢያ ላይ ብቻ በማከማቸት ወደ ገጠር እኛ በመናስተዳድራቸው 6 ቀበሌዎች እንዳይሰራጭ እገታ ወይም ደግሞ ክልከላ በማድረግ ወረዳው ስቶር ላይ እየተከማቹ ኤክስፓየርድ የሚሆኑበት ሁኔታ ተፈጥሯል። ከዚህ አኳያ የማህበራዊ የህልውና አደጋ ውስጥ ማህበረሰቡን ለመክተት ጥረት አድርጎ እየሰራ ያለበት ሁኔታ ተፈጥሯል ነው። ሌላኛው በመናስተዳድራቸው 32 ቀበሌዎች 6 ጤና ጣቢያዎች አሉ። በራሳቸው የውስጥ ገቢ መድኃኒት ገዝተው ማህበረሰቡን የህክምና አገልግሎት እንዳይሰጡ እና ግዥ እንዳይፈጽሙ በራሳችን ሀብት በራሳችን ንብረት መድኃኒት ገዝተን እንዳንጠቀም አድርገውናል የሚል የጤና ባለሙያዎችን እንዲሁ የሚናገሩ እንዳሉ በዚህ መግለጽ ፈልጋለሁ። ሌላው በማህበራዊ ዘርፍ ጄኖሳይድ ለመፈጸም ያስችለኛል ብሎ የሚያስበውን በማህበራዊ ዘርፍ ጄኖሳይድ ለመፈጸም ያስችለኛል ብሎ የሚያስበውን የጤናውን ዘርፍ ነጥሎ ወይም ደግሞ የገጠሩን ማህበረሰብ ነጥሎ የዘር ግንዱ እንዳይቀጥል በማድረግ ከፍተኛ የሆነ ተረት እየሰራብን ያለበት ሁኔታ ተፈጥሯል ነው። በዚህ ምክንያት በድህረ ወሊድና ቅድመ ወሊድ ክትትል እንዲያደርጉ እናቶችን አድርጓል። በመድኃኒት እጥረት ምክንያት ለምሳሌ የአይረን ፎሊክ የሚባል መድኃኒት ባለመኖሩ እናቶች ድህረ ወሊድም ቅድመ ወሊድም ክትትል እንዳይጣለበት ሁኔታ ተፈጥሯል። ከዚህ ጋር ተያይዞ ለህፃናት ህክምና መስጠት የሚያስችል መድኃኒቶች ባለመኖራቸው ምክንያት ህፃናት በሳምባ ምችና በተቅማጥ እየተሰቃዩ ያሉ ሁኔታ ከመሬት በላይ ወጥቶ የሚታይ ሀቅ ሆኖ እናያለን ማለት። እነዚህ ጤና ኬላ የሚገቡ መድኃኒቶች መመርመሪያዎች ባለመኖራቸው ህፃናት መድኃኒት አውቃሲና ዚንክ ባለመኖሩ ምክንያት ጤና ኬላዎች ህፃናትን እንዳያክሙ ህፃናትንም እንዲጠነጭሩ በመን እንዲሰቃዩ የአማራ ትውልድ እንዳይቀጥል የዘር ግንዱ እንዳይበዛ ገደብ የተጣለበት ሁኔታ አለ። በዚህ መልኩም ጄኖሳይድ እየፈጸመብን እንዳለ ማስገንዘብ ፈልጋለሁ። አንድ ማህበረሰብ ነጥሎ መድኃኒት እንዳያገኝ መከልከል አይደለም፣ ተዋጊ ኃይሎች እንኳን መድኃኒት እንዳያገኙ መከልከል የማይታልበት የዓለም አቀፍ የጦር ወንጀል የሚከለክልበት ሁኔታ ባለበት በዚህ ዘመን ስልታዊ በሆነ መንገድ የዘር ማጥፋት ስራውን እየቀጠለበት የሚገኝ እንደሚታወቀው ለአንድ አመት ያህል ስንታገል በተለያዩ አካባቢዎች በራሳችን ትጥቅና ስንቅ አማራን ራቁቱን ለማስቀረት አማራን ለመጨፍጨፍ ከግማሽ አመት በላይ በጀት ተበጅቶለት ተረክ ተሰርቶለት የአማራን ህዝብ ልዕልና ባህል እሴት ወግ ዝቅ በሚያደርግ መልኩ በአማራው ላይ ግፍና መከራ ዋንጫውን እያደረገብን እንደሚገኝ የሚታወስ ይሆናል። አገዛዙ ነጥሎ ንጹሃንን መድኃኒት እንዳያገኙ በመከልከል ስልታዊ የጄኖሳይድ ለመፈጸም ያስችለኛል ብሎ የተጠቀመበት መንገድ ነው
ጤና ኬላዎች ጤና ጣቢያዎች በራሳቸው የውስጥ ገቢ መድኃኒት እንዳይገዙና የመድኃኒት ስርጭት እንዳይካሄድ የከለከለበት መንገድ ነው። አሁን ላይ ሁለት የተለያዩ በሽታዎች በወረዳችን ተከስተዋል። የመጀመሪያው የኮሌራ ወይም ሀተት ሲሆን ሁለተኛው የሳምባ ምች ወይም ጉንፋን ተከስተዋል። በዚህ ልክ መድኃኒት ወይም ደግሞ ለዚህ የሚሆኑ መድኃኒት ረጅ ድርጅቶች መድኃኒቱን ሲያስገቡ ፋኖ ከመነሻው እስከ መድረሻው ድረስ ተንከባክቦ ወደ ወረዳ ተገባ በኋላ የስርጭት ሂደቱን ግን ገድበው የያዙበት ሁኔታ ተፈጥሯል ማለት ነው። በዚህ መንገድ አገዛዙ ስልታዊ በሆነ መንገድ ጭፍጨፋውን እያደረገብን ነው። እንግዲህ የአገዛዙ ስርዓት ወደ ወረዳችን ከመጣበት ጊዜ ጀምሮ ጄኖሳይድን በሁለት መንገዱ ነው እየፈጸመብን ያለው በህቡ ማለት ነው። አንደኛው መድኃኒትን በመከልከል ሲሆን ሁለተኛው ኤችአይቪ ቫይረስ ያለባቸው የራሱ አመራሮች ወደ ወረዳችን በማስገባት ህፃናት ሴቶችን እንዲሁም በከተማ አካባቢ የሚኖሩ ሴቶችን በቀን አንድ እያስመጣ እየደፈረና በህቡ የአማራ ወጣት ለምን ብሎ እንዳይጠይቅ እንዴት ብሎ እንዳይጠይቅ በባለፈው የሊቃን ህልውና አደጋ ውስጥ እንደገቡት እንደነ አሳምነው ጽጌ እንደ ሌሎችም ማለት ነው እንደ ዶክተር አምባቸው ሁሉ ይሄንን በህቡ የአማራ ህዝብ ለምን ብሎ እንዳይጠይቅ ያደረገበት ሁኔታ አለ ማለት ነው። ስለዚህ የጤናው ሴክተር ወይም ደግሞ እነዚህ በጤናው ሴክተር ውስጥ ያሉ ምሁራን ለገጠሩ ማህበረሰብ ለጤናው ንቅናቄ የራሳቸውን አስተዋጽኦ ማድረግ አለባቸው እላለሁ። ሌላው ምንም ይባል አባባል አለ መሰለህ ከተጫረበይ ክብሪት ይልቅ በውስጤ ያለው ፈትል ጎዳኝ አላሉ ሻማ ያገዛዙ ዙፋን ጠባቂ የወረዳችን ካቢኔ አባላት ወይም ደግሞ አመራሮች እንዲሁም በጤናው ሴክተር ያሉ አመራሮች እንደዚህ አይነት የዘር ማጥፋት ዘመቻ ተሳታፊ መሆናቸው የመጀመሪያው ባስተማራቸው ህዝብ ሁለተኛ ባለበሳቸው ባጎረሳቸው ባሳደጋቸው መቀነታውን ፈታ እዚህ ባደረሳት ማህበረሰብ ይሄን ያህል የታሪክ አተላጥሎ ማለት ምክንያቱ ከምን የመጣ ነው ካል አንደኛው ከራስ ወዳድነት ወይም ደግሞ ከስግብግብነት የሚመነጭ ነው። ሌላኛው የስነ ልቦና ጡዘት ውስጥ ገብቷል። አገዛዙ በትንሽ ጥቅማጥቅም ትናንሽ ሽንጥቃቶችን ወይም ደግሞ የራሱን የስልጣን ዘመን ለማራዘም ሲባል የተጠቀመበት ስልታዊ የጄኖሳይድ አሰራር ዘዴ ተጠቅሞ የሞራል ውድቀት በእነሱ ላይ አሳድሯል። ጭካኔ በራሳቸው ወገን ላይ ባስተማራቸው ወገን ላይ ባጎረሳቸው ወገን ላይ የጭካኔ ግፍ እየተካሄደበት በእነሱ በራሳችን ወገኖች በራሳችን ልጆች በራሳችን ባስተማርናቸው ዜጋዎች እዚህ ውስጥ እንድንገባ ተደርጓል። ይሄ የሆነበት ዋናው ምክንያት ከጥቅመኝነት ከስግብግብነት የመጣ ነው፣ ከአድርባይነት የመጣ ነው። ስለዚህ እንደዚህ አይነቱን ሴራ ሲሰራ የኛ ሰዎች በራሳችን ሰዎች ጭምር እየተፈጸመብን እንዳለ የሚያሳይ ሁኔታም አለ። ከኛ የሚጠበቀው አሁን እንደዚህ ሲሆን ከኛ የሚጠበቀው ምንድነው ካል የመጀመሪያው የዓላማ ጽናት መኖር አለበት። ዓላማችን ምንድነው? ልንታገል የወጣንበት ምክንያት ምንድነው? ማንን ነው የምንታገል? ብቸኛው የመፍትሄ መንገድ ምንድነው? የአማራ የህልውና አደጋ መውጫ መንገዶች ምንድናቸው የሚሉትን ማወቅ ግድ ይለናል ማለት ነው። ሌላኛው ተስፋ ማድረግ አለብን። ከዚህ የህልውና አደጋ ነገ እድል አጥቢያ ላይ እንደምንደርስ ተስፋ ማድረግ አለብን። ሌላው ዓላማ ሰናቂ ድርጅቱን ከግለሰቦች ለይተን በዓላማና በርዕሳነ መታገል ስንችል ከዚህ ህልውና አደጋ የምንወጣበት መንገድ እንዳለ የሚያሳይ ነገር አለ ነው። ከዚህ ጋር ተያይዞ የዘር ማጥፋት ወንጀሉ አንደኛው የአፈጻጸም ሂደት በገጠር ያሉትን የማህበረሰብ ክፍሎች ባሉበት እንዲሞቱ የመድኃኒት ክልከላና ስርጭት ተደርጓል ነው። ማሳያዎች ለምሳሌ የአእምሮ በሽተኛ የሆኑ የስኳር በሽተኛ የሆኑ የጉበት በሽተኛ የሆኑ የግፊት በሽተኛ የሆኑ ተከታታይ መድኃኒት የሚወስዱ ግለሰቦችን የመድኃኒት አቅርቦትና ስርጭትን በመግታት
ባሉበት እንዲሞቱ የህልውና አደጋ ውስጥ እንድንገባ የአማራ ህዝብ በቁጥር እንዲቀንስ የተደረገበት ሁኔታ አለ ማለት ነው። ከዚህ አንፃር በዓለም ታሪክ ውስጥ እንግዲህ የህልውና አደጋ የደረሰባቸው ህዝቦች አሉ። ለምሳሌ የምናነሳቸው ለምሳሌ በኤዥያ ውስጥ የሚኖሩ ኢራን፣ ኢራቅ፣ ቱርክና ሶሪያ የሚያዋስናቸው የኩርድ ህዝቦች ተጠቃሽ ናቸው። እነዚህ ህዝቦች የመጀመሪያ ከመጥፋታቸው በፊት የተደረገባቸው የራሳቸውን ቋንቋ እንዳይጠቀሙ ተከልክለዋል። በራሳቸው ሀገር ውስጥ የጤና እንክብካቤ እንዳይደረግላቸው ተከልክለዋል። ሃይማኖታቸው እንዳይከበር ተከልክለዋል። የራሳቸው ጠባቂ መንግስት እንዳይኖራቸው ተከልክለዋል። ፍትህ እንዳያገኙ ተከልክለዋል። ዛሬ ኩርድ ህዝቦች የሉም፣ ሁሉ ሆኖ መኖር መቻል አልቻሉም። በኢራቅ በኢራንና በቱርክ እንዲሁም በሶሪያ ተበታትነው በሰራተኝነት ተቅበዝባዥ ሆነው የሚኖሩበት ሁኔታ ተፈጥሯል። ይህ የህልውና አደጋ የኩርድ ህዝቦች ህልው ሆነው እንዳይኖሩ ከልክሏቸዋል ማለት ነው። ይህ አደጋ ከአማራ ጋር ሲነጻጸር እጅግ የከፋ ነው። ይህ የኢኮኖሚ የህልውና አደጋ በወረዳችን ማህበረሰብ ክፍል የኢኮኖሚ መሰረተ ልማቶች ላይ የእንቅስቃሴ ገደብ ማስቀመጥ ነው። በተመረጡ የኢኮኖሚ መሰረተ ልማቶች ላይ የእንቅስቃሴ ገደብ ማስቀመጥ። ለምሳሌ በወረዳችን ብሎ በክልላችን ያሉ ባለሀብቶች እንዳይሰሩ የእንቅስቃሴ ገደብ ላይ ኢንቨስት እንዳያደርጉ በወረዳችን ላይ ተምረው ትምህርታቸውን ጨርሰው ቁጭ ያሉ ወጣቶች በዚያ ውስጥ እንዳይቀጠሉ በማድረግ የኢኮኖሚን ህልውና አደጋ ውስጥ ከቶታል ነው። ሌላኛው አሁን በወቅቱ የተከሰተው የማዳበሪያ እጥረት እንደምናይበት ሰዓት አንድ ኩንታል ዩሪያ 630 ብር ነው። አንድ ኩንታል ዳፕ 830 ነው። ይሄን ስትደምረው ወደ 16500 አካባቢ ይሆናል። ከዚህ አንፃር በባለፈው አመት በቆሎ ዘሯ ብቻ 1500 ነው። ዘንድሮ 2000 ከሆነ ወደ 19000 ይሆናል ማለት ነው። እንግዲህ አንድ ግለሰብ በቆሎ ለማምረት 20000 መደበኛ ወጪ ሲሆን ያገዛዙ ዙፋን ጠባቂ ሰራዊት የሚገርበት እኛን ለመግደል ጥንቡላ ጥይት የሚገዛበት የስፖርት የቀይ መስቀል የአልማ የጤና መድን እያሉ በዘርፉ ላይ የተመደቡ ያገዛዙ ዙፋን ጠባቂ ሰራዊት አባላት የራሳችን ልጆች ክፍያ ሲያስከፍሉ ወደ 25000 አካባቢ ይደርሳል ማለት። ስለዚህ ጤናው ያልተጠበቀለት ማህበረሰብ የስለ ጤና መድን ክፍል ይሰጣል። መሰረተ ልማት አይደለም የሰው ልጅ ማህበራዊ ጤናው በተናገበት በዚህ ዘመን የጤና መድን ክፍሉ ይላል፣ አልማ ክፍሉ ይላል። ይሄን በማድረግ ኢኮኖሚ ላይ ከፍተኛ ቀውስ አስከትሏል። የዚህ ጥላቻ በማህበረሰባችን ላይ እያደረሰበት ይገኛል። ቅድም እንደገለጽኩት የጤና መድን አባል ካልሆንክ ማዳበሪያ በላይ በቆሎ ገዝቶ ሽጦ ሌላ ምርት በሚቀጥለው ዓመት ያመርታል ማለት። ስለዚህ ትርፍና ክሳራውን በመፍራት ምን ያህል አዋጭ እንዳልሆነ መንግስት በአማራ ህዝብ ላይ ብሎም በደጋዳሞት ማህበረሰብ ላይ የህልውና አደጋ ውስጥ ለመክተት ለመጨፍጨፍ በድህነት አረንቋ ውስጥ በርዛት እየከተተን ስለሆነ ትናንትና ሳያሰለጥኑን ሰልጥነን ሳያሰባስቡን ተሰባስበን ላይፋታ የቆረበውን ያለ ተቋጣጭ በራሳችን ጥፍ እንደገና ማዕበል ሆነን እንደምንጋፈጠው ተስፋ አደርጋለሁ። ሌላው በባለፈው ዓመት በራሳቸው ሪፖርት በመንግስት እንደተገለጸው ከ100% በላይ የጤና መድንን አስከፍለዋል። ያገዛዙ ሰራዊት የሚጠቀምበት ሬሽን እንዲጠቀሙበት እንጂ ቅድም ሲገልጸው እንደነበረው የመድኃኒት እጥረት ምክንያት ብዙ እናቶች በቤታቸው የሚወልዱበት በአጋጣሚ ወደ ከተማ የገቡት ደግሞ ግላብ እንኳን ተግል ገዝተው የሚወልዱበት ብሎ የደጋዳሞትን ህዝብ ልዕልናውን ከፍ ብሎ እሴቱን ባህሉን በሚያዋርድ መንገድ በበሽታ ያልጋ ቁራኛ እንዲሆን እየተሰራብን ያለበት ሁኔታ አለ ማለት ነው። እነዚህ